الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. المفعول معه የሚባለውን እንመለከታለን። መፍዑል ለሁን አይተናል። መፍዑል ምን አጅሊህን አይተናል። እንደዚሁ መፍዑል ቢህ መፍዑል ፊህ የተባሉትን ظرفያንና መፍዑል ቢህንም ተመልክተናል። እነዚህን ሁሉ ከኋላ አሳልፈናል። የዛሬ ርዕሳችን የሚሆነው መፍዑል ማዓህ ነው። ከሱ ጋር አብሮ ድርጊት የተገኘለት የሆነን አካል ያንን ፋዒል ነው የምናየው። መፍዑል ማዓህ ይባላል። መፍዑል ማዓህ የሚባለው وهذا الباب خاتمة المفاعل የመፋዒሎች መቋጫና መጨረሻ ሆኖ ነው የመጣው። وجعل آخرها لكون العامل لا يصل إليه إلا بواسطة ظاهرة وهي الواو በዚህ ምክንያት ስለተገኘ ነው። መጨረሻ ላይ ነው የተደረገው። ኻቲማ ነው። የመፋዒል የመፍዑል ቢህ የመፍዑል ፊህ እንደዚሁም የመፍዑል ለአጅሊህ እሱም ራሱ من المفاعل ነው። ዝም ብለን እንቅራ። ሴቶቹን እዝን ታችኛው መስጂድ ግቡ በላቸው። እታች ግቡ በላቸው። ሌላውን ተውት፣ አትለኩሱ፣ ተውት። እና ለመፍዑል ማዓሁ የሚባለው የመጨረሻው የመፋዒሎች መቋጫ ተደርጓል። ወጁዒለ አኺረሃ የመጨረሻው ተደርጓል። ለምንድን ነው የተደረገው ከተባለ لكون العامل لا يصل إليه إلا بواسطة ظاهرة بواسطة እንጂ ወደሱ አይደርስምና ነው። አሁን ለምሳሌ መፍዑል ቢህ جاء ضرب زيد عمرا ትላለህ። ዋው አስገብተህ ሌላ ማያያዣ አስገብተህ በሌላ በምንም አይደለም የምታገናኘው። ዝም ብሎ ራሱ ይተላለፋል። ራሱ በራሱ ጊዜ ማለት ነው። መፍዑል ፊህም ይሁን መፍዑል ለሁም ይሁን መፍዑል من أجلهم ይሁን የሆነ ነገር አምጥተህ አይደለም። አሚሉ ከኋላ አለ። አው አሚሉ ማዕሙሉ ላይ ቀጥታ ይደርሳል ነበር የምትለው። ይሄ ግን ቢዋሲጣ ዛሂራ ነው። ግልጽ በሆነ ነገር ነው። በአያያዥ ነው ምን የምታደርገው የምታገናኘው ማለት ነው። አሚሉ ማዕሙሉ ላይ የሚደርሰው እየተናገርኩ ነው፣ በደንብ ስሙኝ። አሚሉ ማዕሙሉ ላይ የሚደርሰው ቢዋሲጣቲን ዛሂራ ግልጽ የሆነ መካከል ላይ አማካኝ አለና ነው። ለዚህ ነው መጨረሻ ላይ የተደረገው። ቢላ ዋሲጣ የሆነው ቅድሚያ ይሰጠዋል። ቢዋሲጣ የሆነው ደግሞ በዋው ነው። ሲርቱ ወኒለ ብትል ዋዋ መጥታ ነው። ዋዋ ናት። ዋዋ መዕያ ናት። ይቺ ዋው መካከል ላይ ገብታ ነው ከኋላ ያለውን ሲርቱ ሰይር የሚባለውን ነገር ወኒለ ላይ እንዲመታና አሚሉ ይህንኛውን ከሷ በኋላ ያለውን እንዲሰራ ያደረገችው አሚሉን እንዲሻገር ያደረገችው ምንዋ ናት? ዋዋ ናት። ዋሲጣ አሃ ለዚህ ነው። አዎ በትርፍ ነገር ነው ማለት ነው። አዎ በመጠገኛ በማሸጋገሪያ ተጠቅመን ነው ማለት ነው። አሚሉን ማዕሙሉ ጋር ያገናኘ ነው። አዎ የሌሎቹስ አሚሉ ማዕሙሉን ሊመታ እና ሊሰራው ዘንዳ ዋሲጣም አያስፈልገውም። ዋሲጣ ዛሂራ ማለት ነው። ዛሂር የሆነ ዋሲጣ አያስፈልገውም። መጨረሻ ላይ ይህን ሸክም ይህን ነገር ስለያዘ ነው ከመጨረሻ የተደ وهذا الباب خاتمة المفاعل ትላላችሁ። የመፋዒሎች መቋጫ ነው። وجعل آخرها አኺር ላይ ተደረገ። ለምን ከዚህ በኋላ እኮ መክፉዷት ልንገባ እኮ ነው። ጨረስን እኮ መንሱባቶችን። የመጨረሻ ለምን ተደረገ የሚባል ከመጣ ነው ይሄን የምትመልሱ። لكون العامل لا يصل إليه إلا بواسطة ظاهرة واسطة ظاهرة መጥቶ እንጂ አይሻገርምና ነው አሚል ወደ ማዕሙሉ። ወይሄ አልዋው እሷም ደግሞ ማናከላችሁ ዋው ነው። አንድ ያለ ሌሎች ደግሞ ምን ይላሉ? መጨረሻ ላይ የተደረገበት ምክንያት አሉ። መጨረሻ ላይ የተደረገበት ነገር አሉ ቅያስይ ነው፣ ሰማዕይ ነው። በይነ النحات خلاف አለ። ነገር ግን ان المختار عند البعض انه
ቅያስዩን ሙጥለቃ ቅያስይ ነው የሚሉት መጨረሻ ላይ የተደረገው ለምንድን ነው? እነ መፍዑል ቢህ እነ መፍዑል ሚን አጅሊ እነ መፍዑል ፊህ እነዚህ ቅያስይ ናቸው። ግልጽ የሆነ ነው። መፍዑል ማህ የሚባለው ቅያስይ ነው አይደለም፣ ሰማዕይ ነው። ቅያስይ ነው በፎርሙላ የሚሰራ ነው፣ ወጥ ነው አይደለም፣ ሰማዕይ ነው። ተሰምቶ ከአረቦች ጥቅም ላይ የሚውል ነው እንጂ ፎርሙላ ያለው ጭቅጭቅ ስላለበት በዚህ ነው ምን የሆነው መጨረሻ ላይ የመጣው ይላሉ። ለማንኛውም መጨረሻ ላይ ነው የመጣው መፍዑል ማዓ። እስኪ ነው መፍዑል ማዓ ማለት ምንድነው? ባቡል መፍዑል ማዓ መፍዑል ማዓ ወሆ መፍዑል ማዓ አልእስሙ ስም ነው። አልመንሱቡ መንሱብ የሆነ ስም ነው። الذي يذكر የሚጠቀስ ቢበያኒ መንፉዕ ማዓሁ الفعل ከሱ ጋር አብሮ ድርጊት የተሰራውን አካል ለመግለጽ የሚመጣ ነው። ከሱ ጋር አብሮ ድርጊት የተሰራውን አካል ለመግለጽ አብሮ የመጣ ነው። አብሮ የመጣ ነው። ራሱ አድራጊ ተብሎ በራሱ ታሳቢነት ተደርጎ የሚነገር አይደለም። ያንኛው አካል እኛ የምንፈልገው አንዱ ነው። ይኸው ለምሳሌ ከምሳሌ ይገባቸዋል ነው ቀውሊከ ጃአል አሚሩ ወልጀይሸ አለክ። ጃአል አሚሩ ወልጀይሸ አሚሩ መጣ ከነሰራዊቱ አለክ። የሰራዊቱ መምጣት አይደለም አሁን እዚህ እየተነገረ ያለው የማን ነው? የአሚሩ ነው እንጂ አለበለዚያ ጃአል አሚሩ ወልጀይሹ ትል ነበር። ጃአል አሚሩ አሚሩን መጣ ወልጀይሹ ወታደሮቹ መጡ ትል ነበር። መምጣት ፋዒል አንድ ላይ አጥፈህ ማለት ነው። አጥፈህ ወልጀይሽ አለው ጀይሽ አለው የተፈለገው ግን የሱ መምጣት አይደለም። ዋናው መንፉዕ ለማዓሁ ማነው? እዚህ አሚር ነው። አሚሩ አብሩ እንትና ጀይሽ አብሮ ተሰርቷል ድርጊቱ። ፋዒሉ በሚያደርግበት ሰዓት ቦታው ላይ ነበረ ማለት ነው። የመጂእ ባለቤት ማን ነው? አሚር ነው። አሚሩ ይሄንን መጂእ መምጣት የሚባለውን ነገር በሚፈጽምበት ጊዜ እዛ ልክ እንደማ يستر هذا الفعل من الفاعل በሚገኝበት ሰዓት ቦታው ላይ ማን ነበረ? ጀይሽ ነበረ። ስለዚህ ነው ለዚህ ነው የመጣው። ለዚህ ምን ትለዋለህ? መዕያ ትላታለህ። ዋዋን ዋውል መዕያ ትባላለች። እንዴት ማለት ነው? ጃአል አሚሩ ወልጀይሽ እንትን አሚሩ ከነሰራዊቱ መጣ ማዓል ጀይሽ ማለት እኮ ነው። ዋዋ መዕያ ናት። ማዓ ብለህ በግልጽ አታመጣትም። ነገር ግን ዋዋ ማዕን ተክታ መዕያን ሙሳሐባን ሙሻረካን ነው የምታስይዘው። ተግባባን አይደል? ይሄንን ነው የሚጠቅመን ይሄ ነው። እንደዚሁም ወስተወል ማኡ ወልኸሸበተ እንትኑ ውሃው ተስተካከለ። ውሃው ከምኑ ጋር ተስተካከለ? ከእንጨቱ ጋር። እንጨቱ የውሃ መለኪያ ነው። ድንጋም ጥርብ ድንጋም ያደርጋሉ። እንጨትን ይተክሉና ምኑ ደረሰ ውሃው ይባላል። እታችኛው ክርክር ላይኛው ክርክር አረ ሙሉ መጨረሻው ድረስ ደርሷል እየተባለ ይነገራል። ያ ነው استوى الماء والخشبة ስትል ውሃው ከእንጨቱ ተስተካከለ ነው እንጂ ውሃውም ተስተካከለ እንጨቱም ተስተካከለ አትልም። እንጨቱ ከፍ ዝቅ እኮ አይልም። እንጨቱ አንድ አቋም ነው ያለው። ከፍ ዝቅ የሚለው ማን ነው? ውሃው ነው። እስቲዋን የሚሰራው ማን ነው? መስተካከለ ውሃው ነው። ስለዚህ ከማን ጋር ተስተካከለ ትላለህ? ከማን ጋር? ከእንጨቷ ጋር። ይሄንን ታመጣለህ። አሁንም በዚህ መልክ ነው የምንይዘው ማለት ነው። ያዙልኝና ወሆ መፍዑል ማአህ ማለት አልእስሙ ስም ነው። አልመንሱቡ መጣበታለሁ እያንዳንዱን እህትራስ አልመንሱቡ መንሱብ ነው ማለት ምንድነው? አው الذي يذكر بعد واو ከዋው በኋላ የሚጠቀስ ስም ነው። ከዋው በኋላ የሚጠቀስ ስም ነው። ጃአል አሚሩ ወልጀይሸ መፍዑል ማዓሁ የሚባለው ወልጀይሸ አልጀይሸ የምትለው ነው። ከማን በኋላ ነው የተጠቀሰው? ከዋዋ በኋላ ነው የተጠቀሰው። ሙፊድ ለልመዕያ መዕያን የምትጠቁም የሆነችው ዋው ከሷ በኋላ የሚጠቀስ ስም ነው በለኝ። አልመንሱቡ بعد ዋዊን ከዋው በኋላ መንሱብ ሆኖ የሚመጣው ነው መፍዑል ማዓህ በመባል የሚታወቀው። ጃአል አሚሩ ወልጀይሸ ሲርቱ ወኒላ ስትል ሲርቱ ወኒላ ኒል የሚለው ምንድነው? መፍዑል ማዓህ ነው። ከማን በኋላ ነው የተጠቀሰው? ከዋው በኋላ ነው። ዋዋ ምንን ትጠቁማለች? መዕያን ትጠቁማለች። ከሷ በኋላ የተጠቀሰው ስም ነው ማለት ነው። ይሄንን በደንብ ያዙት። ነገር ግን የሚሉት አለ ሚን ባቢል ሙሳሐባ ዋዋት ከዋዋ በኋላ የመጣው ስም ደግሞ
ሙሰሐባነትን ከኋላ አደረኩት ከሚለው አካል ጋር አብሮ መኖሩን ጠቋሚ ነው። ሙሰሐባነት ሙሻረካነት አለው። ባይሆን ለፍዙን አትጠቀምም። እሽቲራክ የሚል ለፍዝ ከመጣማ ማዕጡፉ ፋዒል ሆኖ ነው የሚመጣው፣ የግድ ነው። እንመጣበታለን እህቲራዙ ላይ። ስለዚህ ማዕናው ምን መሰላችሁ? ቢማዕና ሙሰሐባ የምንለው አየኩነ ማዓል ፋዒሊ ያዟት ዴፊኒሽኑ አየኩነ ማዓል ፋዒሊ ከፋዒሉ ጋር ሊሆን ነው። عند صدور الفعل عنه ድርጊቱ ከፋዒሉ በሚገኝበት ሰዓት አብሮ መኖሩን የሚጠቁም ነው። جاء الامير والجيش عند مجيء الجيش عند مجيء الامير አሚሩ ሲመጣ የሱ መምጣት ጊዜ ወታደሩም አብሮ ነበረ ማለት ነው። የፈለግነው ይሄንን ነው። ስለዚህ ስትፈስር ምን ብለህ ትፈስራለህ ማለት ነው? አሚሩ ከነሰራዊቱ መጣ ነው የምትለው። መምጣት የፈለከው ማን ነው? ዋናው ፋዒሉ አሚሩ ነው። ግን የአሚሩ መጂ በሚሰራበት ሰዓት ወታደሩም ነበረ። ሙሳሐባነትን ያስይዛል። ዋውል መዕያ ትባላለች። ጃአል አሚሩ ማዓ ጀይሺህ ማለት ነው። ማዓል ጀይሽ ማለት ነው። ማዓን ተከታ ነው የመጣችው። እንግዲህ እንደዛ ከሆነ መፍዑል ማዕ የሚባለው አብሮት ድርጊት የተከናወነ ነው። ራሱ እንዳድራጊ ስትመለከተው እኮ መምጣት የሚባለውንም እሱም እኮ ሰርቶታል። እኛ ግን የፈለግነው ፋዒሉ ይሄ የሚሰራው አካል ሲሰራው ከዚህ ጋር ነበረ የሚለውን ነው የሚያስረዳንና የሚጠቁመን። ይሄ ነው መፍዑል ማዕ ማለት ነው። ተጓባን አይደል? ተጓባን። አተይቱ ወኡሚ ትላለህ ወይንም ደግሞ አተይቱ ኢለል መስጂድ ወዘይደን ከዘይድ ጋር መጣሁ ትላለህ። ወዘይደን ትላለህ። አተይቱ አነ ኢለል መስጂድ ወዘይዱን እኔና ዘይድ መጣን በምትልበት ሰዓት ወዘይዱን ብለህ ታጥፈዋለህ። አንተም አድራጊ እሱም አድራጊ። ነገር ግን ስመጣ ብቻዬን አይደለም የመጣሁት ከዘይድ ጋር ነው ማለት ፈልገህ ከሆነ አተይቱ ኢለል መስጂድ ወዘይደን ብለህ ተናገር እያልኩህ ነው። ግልጽ እኮ ነው። አንዳንድ ጊዜ ስትናገር እኮ ከእንትና ጋር ነው የመጣሁት ትላለህ። ይቺም መዕያ ለመግለጽ ከፈለክ ምን ልትል ነው ማለት ነው? ወዘይደን ወአምረን ወመሐመድን ብለህ ነው የምትናገረው በመዕያ ማለት ነው። እኔና ዘይድ መጣን ማለት ከፈለክ ደግሞ ምን ልታደርገው ነው? በአጢፋ ታደርጋታለህ። ዋዋል ከዘይድ ጋር መጣሁ ማለት ከፈለክ ደግሞ መዕያ ልታደርጋት ነው። ዋዋ የግድ እኮ እንትን ቋንቋ እኮ ጎትቶ ያስገባሃል እዛ ውስጥ። ስንጠቀም ራሱ እንደዚህ ነው የምንጠቀመው። ግልጽ ይመስለኛል ይሄ። አሁን እህቲራዙ ላይ ስንገባ ጭልም ማለት ላልጮች ትንሽ ራሴ እንትን ስላለኝ ላልጮህ እችላለሁ። አፎን እና جاء الامير والجيش واستوى الماء والخشبة واقول المفعول معه عند النحاة انه يزند مفعول معه ማለት ያዙት الاسم الفضل ተርፍ የሆነ ስም ነው። ተርፍ የሆነ ስም ነው ማለት ምንድነው? ዑምዳ አይደለም ማለት ነው። ዑምዳ አይደለም። ዑምዳ ማለት ምን አይነት ነው ብለን ነበር? ፋዒል፣ ሙብተዳ፣ ኸበር እነዚህ ዑምዳ ናቸው። አረፍተ ነገሩ ያለ እነሱ አይሞላም። እነዚህ ምናልባትም ማዕናን ሊያሟሉልህና ሊያጸዱልህ ይችላሉ። ነገር የአረፍተ ነገር ባለቤት ዑምዳ መደገፊያ ዋና ምሰሶ ወጋግራ የጀርባ አጥንት ሆነው አይመጡም። ስለዚህ ከዛ ነው ፈضላ የሚባለው። አልስሙ አልፈضል አልመንሱብ ቢልፊዕል በፊዕል የሚነሰብ ነው ከኋላ አው ማ ፊሂ ማዕና አልፊዕል ወሑሩፊ ወይ ደግሞ ከኋላ ማዕና አልፊዕል እስመ አልፋዒልን ይመስል አልፎ የሚሰራው ነው። ወይ ፊዕል ይመጣል ከኋላ እሱን የሚሰራው ወይ ደግሞ ፊዕል እንኳ ባይሆን እስመ አልፋዒል የዛን የፊዕል ማዕና የያዘና ሁሩፎቹን የያዘ። ለምሳሌ ሲርቱ ወኒለ አልክ። ሲርቱ ወኒለ ተጓዝኩኝ ኒል አልተለየኝም ማለት ነው። ኒል ናይል የሚባለው እንትን ወንዝ ማለት ነው። አባይ አልተለየኝም ማለት ነው። እንዳለ በቃ እንደው ሲሄድ አብረው ነበር። ሲርቱ ወልቀመራ ትላለህ። ሲርቱ ወልቀመራ ስጓዝ ነበር ጨረቃው አልተለየኝም ማለት። ሲርቱ ወሳረል ቀመሩ ማለት አይደለም። ጨረቃው ይጓዛል እንደኔ በእግር ማለት አይደለም። ስለዚህ ከጨረቃው አልተለየሁም ማለት ነው። አብሮ የነበረ ጨረቃው ማለት ነው። ተጓባን አይደል? ይሄን አሁን ሲርቱ ስትል ምን ሳረ የሲሩ ነው። ሳረ ሲርቱ ያለው ሙተከለም ነው፣ ፊዕል ነው። ነገር ግን አነሳኢሩን ወኒል አለክ። ሳኢር ያለው እስመል ፋዒል ነው። ይሄ እስመል ፋዒል ነው። አንደኛ ሲርቱ ስትል ፊዕል ወኒለ እንደሰራልህ ሁሉ
አነ ሳኢሩን ስትል እስመል ፋኢሉም ይሰራዋል ማለት ነው። ሸይዬ ተግባባን ይመስለኛል። ግልጽ ነው። ስለዚህ ወልእስሙ ስም ነው። አልፈድላ ትርፍ የሆነ ስም ነው። አልመንሱብ የተነሰበ በምን ቢልፊዕሊ በፊዕል የተነሰበ ወይም ደግሞ አው ማፊህ መዕነል ፊዕል ወየፊዕል ማዕና ይዞ የመጣ ነገር ወሑሩፊ የሱም ፊደሎች ይዞ የፋኢልን ማለት ነው። እስመል ፋኢል ትለዋለህ በጥቅሉ መዕነል ፊዕል ይዞ መጥቶ ከሁሩፍ ውጭ መሆን የለበትም። እንደ እስመል ፊዕል እንደዛ ሳይሆን የተፈለገልን አሁን ፊዕል ወይም ደግሞ የፊዕል ማዕና የፊዕሉን ሁሩፎች ይዞ ያም ይሰራዋል ያም የሚነስበው ነው ማለት ነው። አዳል አለ ዛቲ ዛትን የሚጠቁም ነገር ነው። አለቲ ወቀዐል ፊዕሉ ቢሙሳሐበቲሃ አብሮት ድርጊት የተከሰተ ይኸው አሁን አመጣ ይቅድሙ አብሮት ድርጊት የተከሰተ ጃአል አሚሩ የአሚሩ መምጣት ከወታደሮቹ ጋር አብሮ ነው የተከሰተው። አልመስቡቁ ቢዋዊን ዋው ቀድሞት የተነገረ ይሄው ያቺ መፍዑል ማህ የምትለው አሁን የተነሰበ ነው በፊዕል ወይ ፊዕልን በሚተካ አዳሉ አለ ዛትን ይጠቁማል። አልጀይሽ የምትለው እኮ ወታደርን ይጠቁማል ዛትን ይጠቁማል። ተጓብተናል አይደል? ስለሱ ነው እያተትን ያለ ነው። አለቲ ወቀዐል ፊዕሉ ቢሙሳሐበቲሃ አብሯት ያችን ዛት ይጠቁማል። የቷን ዛት? ወታደር ጀይሽ ስትል የወታደሮችን ዛት ታስታውሳለህ። አለቲ ያቺ ዛት ወቀዐል ፊዕሉ ቢሙሳሐበቲሃ ከሷ ጋር አብሮ ድርጊት የተከሰተ ወታደሮቹ ጋር ነው የአሚሩ መምጣት የተከሰተው። አይገባችሁም? ይሄ ግልጽ ነው። አሁን ቢሙሳሐበቲሃ የሚባለው ቢሙሳሐበቲህ ብትሉት መፍዑል ማዐሁ አብሮ ድርጊት ተፈጽሟል። የአሚሩ መምጣት ከወታደሮቹ ጋር አብሮ የተፈጸመ ነገር ነው። አብሮት ያን ነው የሚጠቁመንና የሚያሳየን። አልመስቡቁ ቢዋዊን ይኸው ወልጀይሽ ስትሉ ዋው ቀድሞት መጥቷል። ቢዋዊን ቱፊዱል መዕየተ ነሰን በግድ ማለት ነው። ነሰን ምንን የምታስይዝ ማለት ነው? መዕያን የምታስይዝ ማለት ነው። እንግዲህ አሁን ይሄንን በደንብ አድርጋችሁ ዴፊኒሽኑ ይሄንን ይመስላል። ደጋግማችሁ ፈስሩ። ፈቀውሉና አልእስሙ ስም ካለችዋ ላይ እናውጣ። ስም ነው? አዎ። ማን? መፍዑል ማዐሁ መፍዑል ማዐሁ ስም ነው? አዎ። እስኪ ለምሳሌ ጃአል አሚሩ ወልጀይሽ ጀይሽ አለው እኮ ስም ነው። ሲርቱ ወኒለ አው ሲርቱ ወልቀመራ እያልክ ትሄዳለህ። ሲርቱ ወልቀመራ ተጓባን አይደል? استوى الماء والخشبة تقبلنا. الاسم سمنو يشمل المفرد والمثنى والجمع والمذكر والمؤنث النزه كله يزلሃል ምንድነው ማለት ነው? ስም ነው። ስም ከሆነ ያንዲም ሰው ይሁን ሙሐመዱን የሚል ጀምዕም ይሁን ሙሰናም ይሁን ሙአነስም ይሁን ሙዘከርም ይሁን ስም ነው። والمراد به الاسم الصريح دون المؤول وخرج عنه الفعل والحرف والجملة እነዚህ ይወጣሉ ማለት ነው። እንግዲህ መፍዑል ማዐህ የሚሆነው ስም ነው ከተባለ ምን መሆን የለበትም ማለት ነው? ፊዕል አይደለም ማለት ነው። ሌላስ? ሐርፍ አይደለም ማለት ነው። ሌላስ? ጁምላ አይደለም ማለት ነው። ራሱ ከፊቱ ግን ጁምላ መቅደም አለበት። ያዝልኝ ይሄን በደንብ አድርገህ ከኋላ የምንመጣበት ነገር ስላለ ስም ነው። አዎ ምን አይደለም ማለት ነው? ፊዕል አይደለም። ፊዕል መፍዑል ማዐሁ ሆኖ አይመጣም። وفيه الخلاف طويل እናያለን ኢንሻአላህ። ይሄን ስም ነው። ስም ሲሆን ባይሆን አንድም ስም ሊሆን ይችላል፣ ለብዙ አካላቶችም ይሆናል፣ ሙአነስም ይሆናል፣ ሙዘከርም ይሆናል። ስም ነው። ፊዕል አይደለም፣ ሐርፍ አይደለም፣ እንዲሁም ደግሞ ምን አይደለም? ጁምላ አይደለም። አረፍተ ነገር ሆኖ አይመጣም። አረፍተ ነገር ሆኖ አይመጣም። እዚች ላይ ልግባ መሰለኝ። እዚች ላይ ልግባላችሁ። አብሽር ይገባችኋል። ቀላል ነው። ፊዕል አይሆንም። ስም ነው ብለናል። ፊዕል አይሆንም። አዎ ለምሳሌ ነሑ ላ ተእኩል ሰመከ ወተሽረበ ለበነ ተሽረብ ያለው ምንድነው? ፊዕል ነው አይደል? ፊዕል ሙዳሪዕ ነው። ወተሽረበ ብለን ነሱበነዋል። ዋዋ ምንድናት? ዋዋ መዕያ ናት። ማዕናውን ስትመለከት መዕያ ሆነች። እሺ ግን ወተሽረበ ያለው እንደዚህ የመዕያ ማዕና ቢይዝ እንኳን መዕያ ነው ወይ? ሌሎች አዎ መዕያ ነው ይላሉ። ተነስቦ ቀርጠ لأنه وإن كانت الواو حقيقة በሐቂቃ ስናየው فيه መዕያ አለባት። ወተሽረበ ብለህ ስትል ዋዋ መዕያ ናት። لا تأكل السمك وتشرب مع شربك اللبن ማለት ነው።
አሳናት ብላ ምን ከመጠጣት ጋር ወተት ከመጠጣት ጋር አንድ ላይ በሽታ ይሆናሉ ይላሉ። ስለዚህ ወተሽረበ ያለችው ማዕያ ናት። ስናየው ማነው? አዎ ማዕያ ነው። እሺ ግን ማዕያ ናት እዚህ ቦታ ላይ ከዋ በኋላ ያለው ማዕያ እንለዋለን አንልም። ለምን? ሆል እስሙ ብለናል። ተባባናል። ስም ነው ብለናል። ማዕናው እኮ ማዕያ ነው። አቦ ይሁን ማዕያ ይሁን ማዕናውን አይደለም እኛ የፈለግነው። አሁን ማዕያውማ ያለዝህም ብዙ ማዕያ የምንረዳው ነገር አለ። ነገር ግን የማዕያ እንትንን ይዞ መፍዑል ማዓሁ ለመባል ብቃት አለው ወይ ነው እያልን ያለ ነው። ስለዚህ አይሆንም። ሌላውን ግን በልሁ ፊዕሉን ፈልዋው ፊ مثل ዓጢፋ ተዓጥፎ መጣ ነው የምንለው። ነገር ግን ማዕናው የምን ማዕና ይዛል? የማዕያ ማዕና ይዛል። እንደዛ ሆኖ ይመጣል። ሌሎች ደግሞ የኢብኑ ሂሻም የልጃቸው ልጅ እንትን ነው የሚያደርገው መፍዑል ማዓህ ማለት ሁለት አይነት ነው ይላል። ሁለት አይነት ነው የሚለው። አንደኛ እስመን ሶሪህ ነው፣ ሁለተኛ እስመ ሙአወል ነው። ከአንና ወልፊዕል የሚገኝ ነው። ስለዚህ ወተሽረበ ወአንተሽረበ ወሹርበከ እንለዋለን። ወደ ምን ልናዞረው ማለት ነው? ወደ ምን ልናዞረው? ወደ እንትን ሙሰበክ ሊሆን ማለት ነው። ከአን ጋር መስተርያ አንን ታስገባለህ። ፊዕል ላይ አን ስትገባ ፊዕል ሙዳሪዕ ላይ ወደ መስተር ትቀይረዋለች። መስተር ደግሞ ስም ነው። ወሹርበከ ለበለ እንለዋለን። በዛ አይነት መልክ ይሄዳል ይላሉ። እንቀበለዋለን። ስለዚህ አጭሩን ምን መሆን የለበትም? ሆል እስሙ ብለናል አይደል? ምን መሆን የለበትም? ፊዕል መሆን የለበትም። ሌላ ፊዕል መሆን የለበትም አሳለፍ ወላ يكون ጁምላ አረፍተ ነገር መሆን የለበትም። ለምን? ሆል እስሙ ብለሃል። ሆል እስም ካልክ እኮ አንድ ሲንጉላር ነገር ነው የሚሆነው። አንድ ነገር ነው። ጁምላ አረፍተ ነገር ስቴትመንት መሆን የለበትም። ግልጽ ነው አይደል? ጁምላ መሆን የለበትም። አዎ ለምሳሌ خرجت من المسجد والشمس طالعة አለክ። والشمس አትልም። ለምን? الشمس طالعة የሚለው ሙብተዳና ኸበር ነው፣ ጁምላ ነው። ከበኋላ ያለው አረፍተ ነገር ነው፣ ጁምላ ነው። ስለዚህ ይወጣል። والشمس ብለህ አትቀርም። ማዕና እኮ ይሰጣል። والشمس طالعة የዛን ጊዜ ምን ብለህ ነው የምትቀረው? الشمس ሙብተዳ ነው፣ طالعة ያለው ደግሞ ኸበር ነው ማለት ነው። ጁምላ ነው የመጣው ከዋው በኋላ ያለችዋ ወመፍዑል ማዓህ ሊሆን ዘንዳ ምን መሆን አለበት ብለናል? ምን መሆን አለበት? አልኢስሙ ማለት እዚህ ቦታ የተፈለገው ምንድነው? ጁምላ እንዳይሆን፣ ፊዕል እንዳይሆን፣ ሐርፍ እንዳይሆን ማለት ነው። አሁን ይሄንን ፊዕልንና ምንን አገኘን? ጁምላ። አሁን ጁምላም ከሆነ መፍዑል ማዓህ ብላ አይደለም የምታመጣው። ስለዚህ ምን ትላታለህ? የዚህን ጊዜ ወልጁምላ ሐልያ ነው የምትላት። خرجت من المسجد والشمس طالعة ፀሐይ እየወጣች ባለችበት ሰዓት ከመስጂድ ወጣሁ ማለት ነው። ድርጊቱ እኮ ምንድነው? እየወጣች ወጣሁ ማለትህ ማዕያ እኮ ተገይቷል፣ አብሮ ተገይቷል። ነገር ግን ሐልያ ነው የምትላት። ዋዋል ሐልያ ነው የምትባለው። اعتراضية ይሏታል ሙዕሪቦች ማለት ነው፣ የኢዕራብ ሰዎች። ተግባባን አይደል? اعتراضية يقال لها اعتراضية تبالال ويعرف بين المعربين بواو الحال. واو الحال ثلاثة الحال واو الحال. ስለዚህ ምን ትለዋለህ ማለት ነው? ሰቀራ خرجت من المسجد والشمس طالعة والشمس እንዳትል። ለምን? طالعة خبر መጥቷል፣ ሙብተዳ خبر ነው፣ ጁምላ ነው። ዋው الحال ነው እንጂ የምትባለው ዋው المعية አትልም። ዋው الحال ከተባለ የማዕያ ስራ አይደለም ወይ? አለው ማዕናው። ልክ ፀሐይ እየወጣች እያለ ከመስጂድ ወጣሁ ነው። የኔና የፀሐይ መውጣት ተመሳሳይ ሰዓት ላይ ነው። ውስጥ ላይ ምን አለ? የማዕያ ነገር አለ። ሐል አድርገህ በሐል ነው ማዕያው የሚገኘው፣ አብሮነቱ የሚገኘው በሐል ነው። ስለዚህ እንደዛ ነው የምታደርገው። ምን ስለሆነ? ጁምላ ስለሆነብህ። ተግባባን አይደል? ለምሳሌ خرجت من المسجد ومحمد جالس عند الباب ومحمد جالس ምንድነው የምታደርገው? ጁምላ ነው። ጁምላ ስለሆነ እሱ ከመቀመጡ ጋር እንትለው ሐል ነው የምታደርገው። ለሐልያ ትባላለች። اعتراضية ይሏታል። والمعية ናት። والحال እንትን والحال ናት። والحال ነው የምትባለው። ስለዚህ ጁምላው ሐል አድርገን ነው የምንጠቀመው ማለት ነው። ምን ሲሆንብን? ጁምላ ሲሆንብን እኛ መፍዑል ማዓህ የምንለው ነገር ምን ይሁን ብለናል? እስመ ሙፍረድ። ጁምላ እንዳይሆን፣ ፊዕል እንዳይሆን፣ ሐርፍ እንዳይሆን። ፊዕል ሲሆን ማዕናው የማዕናል እንትን ሐቂቅያ ቢኖረውም እንኳን
ምናልባትም የማይሆንበት ደረጃ ነው የምናየው። ፊህ ኺላፍ ብለን እንመጣና ያንኛውን ሐፊድ ኢብኑ ሂሻም ራጅህ ያደረገው በመዕያነት ነው የሚለውን ምክንያቱም ፊዕል አንደኛ ስም እስመን ሶሪሕ አለ እስመ ሙዐወል አለ በዛ እንወስድ ያለን ይላሉ። በዛ ሄደዋል። ተግባባን አይደል? አልፈድላ ብለናል። አልእስም ስንል ምንና ምንን አወጣን? ፊዕልንና ጁምላን አወጣን። ሐርፍን አልመጣማ ያልመጣው አይደል? ሲርቱ ወሚን አትል ወኢላ አትል ወዐን አትል ምኑ ይመጣል? እንድታርገ ተጠቀመዋለህ። ተባባና አው ከተብቱ ወይ የሆነ ነገር ተናግረ ሐርፍን ብታመጣው ምን የሚያስተላልፈው ነገር አለ? የለም። አው ከተብቱ አው ተከለምቱ ምን ታያይዘዋለህ? አይመጣም እኮ ሸይልም ሐርፍ ፊዕል ሲሆን ነው ልክ ያንኛው ሌላ ይዘት ይኖረዋል እንጂ ትርጉም ያስተላልፋል። ጁምላስ ሌላ ይዘት አለው እንጂ ትርጉም አለው። ነገር ግን መዕያ ቦታ ላይ ሐርፍን ብታመጣው ከዋ በኋላ በሐርፍን በእንትን ልታጥፉ ዘንዳ ምን ታደርገዋል? አይመጣም። መጀመሪያ ለፍዙ ካልተሻበት በስተቀር እንጂ እኮ እንደዛ አይመጣም ሐርፍ። ተግባባናል? እንደገና አልፈድላ ፈድላ ነው ማዕናው أنه ليس ركنا في الكلام መፍዑል ማህ የሚባለው ነገር ሩክን አይደለም፣ ዋና አይደለም፣ ፋዒል አይደለም፣ ሙብተዳ አይደለ፣ ኸበር አይደለ፣ ዑምዳ አይደለም። መፍዑል ማህ ዑምዳ አይደለም። አው የዓረፍተ ነገሩ ዋና ባለቤት አይደለም፣ ዑምዳ አይደለም፣ ግንድ አይደለም፣ የጀርባ አጥንት አይደለም፣ ትርፍ ነገር ነው። እንደዛ ከሆነሳ መፍዑል ማህ ብለህ አትይዝም። ለምሳሌ እሽተረከ ዘይዱን ወዐምሩን አለ። እሽተረከ ዘይዱን ወዐምሩን አለ። አሁን እሽተረከ ዘይዱ ወዐምረን አይቻልም። ለምን? ግንድ ነው ለአረፍተ ነገሩ። እሽተረከ ዘይዱ ወዐምሩን ወዐምር ያለው ግንድ ነው። እሽትራክ የሚባል ነገር በአንድ ሰው ብቻ አይገኝማ። እሽተረከ ዘይድ አትልም ዐምርን ጥለህ። ስለዚህ ዘይድና ዐምር ሁለቱም መገኘት አለባቸው። እሽትራክ ተጣምሮ የሚደረግ ነገር ነውና ስለዚህ ግንድ ነው ባለቤት ነው ማለት ነው። ተግባብተናል? እሽተረከ ዘይዱ ወዐምሩን ዘይድ እንደሚያስፈልግህ ሁሉ ዐምር የሚያስፈልግሃል። እሽትራክነት ዋና አስፈላጊ እንትን ተጣማጅ ነገር ስለሚያስፈልግ ተግባባናል። ለምሳሌ ቃተለ ዘይዱን አለክ ወዐምረን ይባላል እንዴ? ወዐምሩን ነው የሚሆነው። ለምን? ሙሻረካነት አለ። ተሳለሐ ዘይዱን ወዐምረን ይባላል እንዴ? አይባልም። ለምን? ሙሻረካነት ሁለትዮሽ መኖር አለበት። ስለዚህ ዘይድም ሆነ እንትና ምንድናቸው ማለት ነው? ዑምዳነት አላቸው። ዑምዳነት አለ። በተለይ እሽተረከ የሚለው እሽቲራክ የሚባለው ነገር በጣም ራይ የሚሰራ ነው። ያንኛው እንኳን ምናልባትም ሙሻረካነት አስለል ማዕናው ላይ ቢኖርም እንኳን አንዳንድ ጊዜ ቃተለሁሙላህ አው ተማራባ ወይንም ደግሞ እያልክ አፋከላህ የሚባለው አንዳንድ የሚመጡ አሉ ለሙፍረድን መስለው ማለት ነው። ذلك اشترك زيد وعمر ስትል اشترك زيد وعمرن አይባልም። ለምን? እሽትራክ የሚባለው ነገር አንድ አካል ብቻ አይሰራውም። ስለዚህ ዘይድም ሆነ ዐምርም ሆነ ሁለቱም መቀናጀት ስለሚያስፈልጋቸው እሽትራክን ለማስገኘት ሁለቱም ፋዒል ሆነው ነው የሚመጡት። ስለዚህ ዑምዳ ናቸው። በቃ እዚህ ላይ ሆነ ዑምዳ ነው። ያሁን ሐላል እንትን መዕያ አድርጌ ያመጣዋለሁ ብትል አውቶማቲካሊ እንትን ስህተት ነው ሙሉ በሙሉ ማለት ነው። የተግባባን ይመስለኛል። እንግዲህ መፍዑል ማህ ምንድነው ብትባል አልእስሙ ስም ነው ትላለህ። ስም ነው ብለህ ስትል ምን ይወጣል ማለት ነው? ፊዕል፣ ሐርፍ፣ ጁምላ። ማሻአላህ። አልፈድላ ነው ስትል ደግሞ ምን ይወጣል? ዑምዳ የሆነ ነገር ይወጣል። እሱን በፈድላነት አትይዝም፣ መንሱብ አድርገህ አታመጣውም ከኋላ ሌላ ነገር ካልመጣች። ወቀውሉና አልመንሱቡ የተነሰበ ነው። ያዙልኝ እዚህ ላይ ደግሞ አልመንሱቡ የተነሰበ ነው። በምን የተነሰበ ነው? የተነሰበ ነው ቢልፊዕሊ በፊዕል የተነሰበ ነው። በፊዕል የተነሰበ ነው። አው ማ ፊህ መዕና الفعل وحروفه ወይ ደግሞ የፊዕል ማዕና በውስጡ የያዘና ወحروفه حروف الفعل በውስጡ በያዘ ነገር በዛ የተነሰበ ነው። የቆሉ ጅምሁር البصريين وطائفه من الكوفيين ورجحه ابن هشام ይሄንን ራጅህ ያደርጉታል። ሐሽየቱ الخضري ምን ያለው ወሆ ራጅህ ኢንሻአላህ ራጅህም የሚያደርጉት ይሄ ነው። የተነሰበው በምንድነው ስትባል በፊዕል ነው። አው ማ ፊህ መዕና الفعل وحروفه በዛ ነው የተነሰበው በዛ ነው የሚነሰበው በዛ ነው። ለምሳሌ አሁን ሲርቱ ወኒላ አልክ በዋወል መዕያዋ ነው የተነሰበው በምኑ ነው? በፊዕሉ ነው። የት ያለው ፊዕል? ሲሩ ሳረ ዘይዱ ወኒላ
ብለብት ብትሄድም ማለት ነው በሳረ በዛ ነው የተነሰበው በዛ ነው ወይ በሱ ነው ወይ ደግሞ በምንድነው ወይ በፊዕል ነው ወይ የፊዕል ማዕና በያዘ የፊዕልን حروفዎች በያዘ ነው ምንን ይመስል اسم الفاعልን ይመስል اسم الفاعل እኮ የፊዕልን ስራ እኮ ይሰራል አታውቁም እንደሄንን ضرب زيد አልክ عمرا አልክ عمرو مفعول به ነው منصوب ነው زيد فاعل ማን አለ ፋዕል ضرب የሚለው زيد ضارب ብለ عمرا ትለዋለህ ልክ ضرب زيد عمرا እንዳልከው عمرو አሁን مفعول به ነው በضاربን ብታመጣ ነው زيد ضارب عمرا زيد ضارب عمرا بتلم ያው ነው ተመሳሳይ ይዘት ነው ያላቸው اسم الفاعل የምንን ስራ ይሰራል የፊዕልን ስራ ይሰራል መስደር የፊዕልን ስራ ይሰራል እያልን አይደል እንደመጣ ነው ይሰራል እኮ اسم المفعول ከሆነ نائب الفاعل ብሎ ይሰራል መጅሁል ከሆነ نائب الفاعل ብሎ ይሰራል የፊዕል ማዕና ያላቸው ሁሉ የፊዕል ይዘትን የያዙት ሁሉ ማለት ነው المنصوب بالفعل بفعل يتنصبنا وما فيه معنى الفعل وحروفه يدل على أن العامل في المفعول معه على ضربين مفعول معه بهولت تاينت قصتاوچ እናየዋለን ይሄንን ያዙልኝ በደንብ እንግዲህ የሚነሰበው በምንድነው ካላችሁ هو الاسم الفضلة المنصوب እያልን ነው መንሱብነቱ በምንድነው ብለናል በፊዕል ወይም ደግሞ የፊዕል ማዕና በያዘና حروفዎችን በያዘ ምንን ይመስል اسم الفاعل ይመስል ይሄንን ያዙ በደንብ አድርጋችሁ ስለዚህ مفعول معه በሁለት አይነት عامل አለው አንደኛ الفعل فعل ምንን ይመስል حضر الامير والجيش حضر الامير والجيش حضر الامير والجيش امير ከነሰራዊቱ ተሳተፈ ስትል እንደ حضور الامير ቦታው ላይ ማን ነበረ ጄሾች ነበሩ ነው የተፈለገው ይሄ ነው ግን ስትፈልግ ሁለቱንም ዋና ነገር አድርገህ መጠቀም የምትፈልግ ከሆነ ምንን ይመስል ማለት ነው حضر الامير والجيش ትችላለህ እኮ ወታደሩም መጣ አሚሩም መጣ ወታደሩም መጣ ለሁለቱንም መጣ የሁለቱም መምጣት በጣም እንትን ሆኖ ከሆነ ማለት ነው አንተ ግን የፈለግከው ማን አሚሩ መጡ ከነሰራዊታቸው ነው የመምጣ አስገራሚ አስደማሚ ታርጌት ውስጥ የገባው ዋና ነገር የነገሩ ሁሉ የዜናው ዋና ተቆጣጣሪ ሆኖ እየቀረበ ያለው ማን ነው አሚሩ حضر الامير والجيش ይችን አድርገህ መፍዑል ቢያድርገህ ታመጣ አሁን والجيش ያለውን የሰራው ምንድነው ብትባል ማን ነው የሰራው حضر فعل ነው የሚሰራው ሌላ ነገር እዚህ መካከል አለ حضر يعني የሰራው ያዝ በደንብ ሁለተኛ الاسم الدال على معنى الفعل المشتمل على حروفه የፊዕሉን ፊደሎች የጠቀለለ የሆነ ስምም ራሱ እንደዛው ይሰራል ከስም الفاعل اسم الفاعل ይመስል اسم الفاعل ይመስል የፊዕል ስራ ይሰራል ለኳል ሁለት አይነት እኮ ነው ፋዒል እያመጣን ያለነው እዚህ ላይ ዓሚል ፋዒል ሳይሆን ዓሚል አንድ ምን ፊዕል حضر الامير والجيش واو المعيانات الجيش مفعول معه هنا عامل ማን ነው ብትባል ማን ነው ፊዕሉ ነው ከኋላ ያለው እሱ ነው የሰራው ነው የምትለው ተግባባን አይደል ባይሆን ይሄ ዓሚል በማን አማካኝነት ነው የደረሰው በዋዋ ነው አይደል እንዴ ቢዋሲጦቴን ዛሂራ ስለደረሰ ነው መጨረሻ ላይ ያመጣ ነው ብለናል እኮ ዋዋናት መካከል ላይ አቀጣጣይ ሆና ወደ ጄሽ ላይ ሄዶ እንዲሰራ ያደረገችው ጄሽን የነሰበው ከኋላ ያለው ነው ማለት ነው ይሄ ግልጽ ይመስለኛል اسم الفاعل እንዴት ይሰራል ሲርቱ አነ ሳኢሩን ወኒላ አነ ሳኢሩን ማለት አነ ሳኢሩን ሳኢር ያለው ምንድነው اسم الفاعل ነው አይደል አነል ወኒላ ስትል አኒላ የተሰራው በምንድነው በሳኢር ሳኢር እኮ ፊዕል አይደለም اسم الفاعل ነው ለምን ስም የፊዕልን ሁሩፎችና ማዕናን የያዘ ስም ይሰራል ፊዕልም ይሰራው ተባብለናል አይደል እንዴ انا ضارب አልከ ዘይደን يوم مفعول به ያደረገው اسم الفاعل እኮ ነው اسم الفاعل هنا የፊዕልን ስራ ይሰራል ይሄ ግልጽ ይመስለኛል ስለዚህ ضرب زيد عمرا ብቻ አይደለም አምርን የሚሰራው انا ضارب عمرا ትላለህ ضارب اسم الفاعل فعلም ይሰራሉ ከብዷቸዋል ጀነትን ማስረዳቸው
ስለዚህ መንሱብ ነው ቢልፊዕል በፊዕል የተሰራ ወማ ፊህ معنى الفعل وحروفه ወይ የፊዕል ማዕና በውስጡ አምቆ የያዘና ፊደሎቹን المشتمل على حروف الفعل ማለት ነው እነዛን የጠቀለለ የሆነ ቅድም ስንት አውጥቼላችሁ ነበር አየኩነ እስመን ስንል ፊዕል ቢሆን ተመልክተናል ጁምላ ቢሆን ተመልክተናል ፈضላ ስንልሳ ዑምዳ ቢሆን ምን እንደሚመጣ አይተናል ራሱ ፋዒል ሆኖ ነው የሚመጣው ራሱ ዋና ያረፍተ ነገሩ ባለቤት እንደሆነ ሌላ የዚህ ሙቃበላ ምንድነው ወላይቃ بعد غير الواو ከዋው ውጭ አለጋ እንዳይወድቅ ዋው መምጣት አለባት حضر الامير والجيش ስትል مع الجيش ካልክ ሌላ ነው ኢዕራቡ حضر الامير مع الجيش ካልክ የዛን ጊዜ በመፍዑል ማዓሁነት መንሱብ ነው የሚለው ደረጃ ላይ የምትሄድበት አይደለም ለምን ማዓ ይግድ መታለቻ ዋዋ መኖር አለባት ዋዋ ተባባናልን ጂቱ مع زيد بعتك العبد بثيابه ከነ ልብሱ ብትል ማለት ነው ባሪያውን ሸጥኩልህ ከነ ልብሱ አለ አሁን بعتك العبد بثيابه አለ مع ثيابه እቺ የመጣችው በሌላ ነው አሁን በዋወል መዕያ አይደለም ተባባናል ይሄን ይመስል ከራሱ ከዋወል መዕያ ውጭ ያለ ነገር መጥቶ ካገናኘብን የዛም ጊዜ ሁክሙ ሌላ ነው ኢዕራቡ ሌላ ነው ለየት ያለ ነው ዋወል መዕያ መኖር አለባት አንደኛ ስም ነው ፊዕል እንዳይሆን ጁምላ እንዳይሆን አርፍ እንዳይሆን ብለን አወጣን ሁለተኛ ፈضላ ነው ዑምዳ እንዳይሆን ዑምዳ ቢሆን አይተናል اشترك زيد وعمرو ተመልክተናል እንደገና ደግሞ አልመንሱብ ቢልፊዕልና አው بمعنى الفعل የሆነ ነገር ብለን አስቀምጠናል እንደገና ከዋው መኖር አለባት ከዋው ውጭ ያለ ነገር ማያያዣ ሌላ ነገር ከተጠቀምን በዛው ከነገሩ ማያያዣው ጋር የሚሄድ የራሱ ኢዕራብ ነው የሚኖረው ተባባናል ዋው መኖር አለባት ከኋላ ደግሞ ጁምላ ቀድሞት መምጣት አለበት እሱ ራሱ ጁምላ እንዳይሆን ብለናል ስም ይሁን ነው አይደል ያለው ከኋላው ምን መኖር አለበት ማለት ነው ጁምላ መኖር አለበት ጁምላ ከኋላው አው አሚል አለ ማዕሙል አለ ሌላኮ حاضر الامير حاضر عامل ነው الامير معمول ነው ጁምላ ነው አይደል حاضر الامير والجيش ስትል الجيش የምትለው መፍዑል معه ነው ከኋላው ከፊቱ ቀድሞት ምን መጥቷል አየኩነ መስቡቀን ቢጁምላ ማለት ነው ራሱማ አላ የኩነ ጁምላ ብለናል ራሱ መፍዑል معه ራሱ ጁምላ ይሆን ከሱ በፊት ግን ምን መኖር አለበት አየኩነ መስቡቀን ቢጁምላ عامل ማለት ነው ከኋላ አለው ጁምላ የሚቀደመው ሙፍረድ ላይ አይቻልም ብለው ያመጣሉ ተባባናል አለቃ بعد مفرد ይላሉ ባይሆን بعض እንትኖች ይሄንን ይቃወማል كل رجل ብሎ وضيعته የሚል አለ كل رجل ያለው ነው كل ያለው ምንድነው ሙዳፍ رجل ሙዳፍ ይለኝ ይኩን እንትን አይደለም ጁምላ እኮ አይደለም ሙፍረድ እኮ ነው كل رجل የምትለው ማለት ነው ሙዳፍና ሙዳፍ ይለኝ ምንድነው كل رجل ሙፍረድ ነው وضيعته ስንል ወመዕያናት ይኸው ተነስቦ መጥቷል ሊሉና ይመልሱባቸዋል እነዛኞቹ ወይ جاء كل رجل ተብሎ وضيعته ወይ كان كل رجل وضيعته اوضاع የሆነ ነገር ከኋላ ከማዕና የሚሄድ ነገር አድርገን ጁምላ ካደረግን በኋላ ነው كل رجل ብሎ وضيعته ስለመጣ ይሰራል ችግር የለም ይመጣል ይላሉ አንተ ወረበከ አንተ ያለው ምንድነው አንተ ብሎ ወረበከ አለ አንተ ወረቡከ አይደለም ያለው አንተ ወረበከ ረበተ ብሎ ይባላል አዎ ይባላል ሙፍረድ ላይ እንደዚህ አይነት ይመጣል አሉ አሁን ራሱ ከፊቱ ምን መሆን አለበት ያለኛ ጁምላ حتى فعلنا فعل منور አለበት እያልን አይደል ወይ ደግሞ የፊዕል ማዕና ያዘ ችግር የለም ከኋላ ምን ባይኖርም ጁምላ ባይኖርም ሙፍረድ ላይ አያይዞ ማምጣት ይቻላል የሚሉ بعض المعربين አሉ ማንኛውም ማለት ነው እነን ቢቃወሟቸው አይቻልም ጁምላ መኖር አለበት አሚል ይኖርና ከኋላ ከኋላ አሚል ሳይኖር እንዴት ይመጣል ከፊቱ አሚል መኖር አለበት ነው ይሄንን ያመጣሉ የሚከብዳቸው አይመስለኝም ቀላል ነው ተግባባን ግልጽ ነው ወደ ቀጣይ ልሂድ ይሄ ግልጽ ነው
አይገባም ሌላ الامير حاضر والجيش ብሎ አምጥቶላችሁ ነው እስመ الفاعل ሲያመጣላችሁ الامير حاضر والجيش አለ አሁን الجيشን የሰራው ማን ነው ብትባል ማን حاضر ምንድነው اسم الفاعل اسم الفاعل يحاضرن ምኑን ይዟል ማዕናውንም ይዟል حضور የሚባል ነገር እኮ አለ حاضرን ያለው አለ አይደል እና ምንን ይዟል حروفዎቹንም ይዟል ሐ ضاد ራ ማለት ነው حروفዎቹን እነዚህንም ይዟል ሐ والجيش ተላለ ስለዚህ ፊዕልን اسم الفاعل ይሰራሉ መፍዑል معهن ማለት ነው ቆይ الامير حاضر والجيش ብላ አልችልም ወይ ትችላለህ ማን ከለከለ ይሄንን ግን የትኛው ነው ዋናው አንተ የምትፈልገው ሰራንተኑ አሚሩ ከነወታደሩ ከወታደሮቹ ጋር ማለት ከፈለክ ግን የቱ ነው ያኔ እኮ ለሙጥለቅ الجمع እኮ ነው ለአንድ ላይም ላይ መጡ ይችላሉ ብቻቸውን ይመጡ ይችላሉ حضر الجيش حضر الامير والجيش አሚሩም መጥቷል ሰራዊቱም መጥቷል ሰራዊቱ ከሁለት ሰዓት በኋላ ሊመጣ ይችላል ራሱ ዋና አድርገህ ዋና ነገር ነው ሙጥለቅ الجمع ነው የሚሆነው ዘን ጊዜ ማያካፍ ያስከግን በዛ ነው ዋና የፈለከው የመጀመሪያው ፋይል ነው ዋናው ነው የሚቀርበው ሌላው አጃቢ ነው ይሄ በዛ አይነት ነው የሚሄደው ማለት ነው ግልጽ ነው አይደል ያዙልኝ አልመስቡቁ ቢዋዊን ዋው ቀድሞት ሊመጣ ይግድ ነው ወልጀይሸ ምን ሊመጣ ብለናል ዋው ከዋው ውጭ ያለ ነገር እየደገምኩት እኮ ነው ቅራቱ ከዋው ውጭ ያለ ነገር ከመጣ ግን ወይ ዋዋ አጥፋ ከሆነች ወይ ማዓ የሚል ከመጣ ኢዕራቡ እንደ ሁኔታው ነው የሚሆነው بحسب معنى እንደገባቸው ወይንም እንደገባቸው ነገር ነው ወይ እንደ ማዕናው ነው የምንሄደው المسبوق بواو هي نص في الدلاله على المعيه معيان የምትጠቁም የሆነች ምን ዋው መኖር አለባት معيان የምትጠቁም አብሮ የሚለውን የምትጠቁም ማለት ነው እስኪ በዛውን ምን ይመጣል يخرج به الاسم المسبوق بواو ليست نصا في الدلاله على المعيه معيان የማትጠቁም የሆነችዋ ተወጣለች ለምሳሌ نحو حضر محمد وخالد حضر محمد وخالد محمدنا خالد متوا قال محمدنا خالد متوا አሁን እቺ ዋዋ ምንድነው محمد መጭ ነው እንትና መጭ ነው አንዱን አይደለም አንተ የፈለከው አንዱ ከሌላው ጋር አይደለም እንትና መጣ ማለት ነው የፈለከው የዛን ጊዜ ምን አድርገህ ነው የምታመጣው ማዕጡፍ ነው ማዕጡፍ ብለህ ነው የምታعرበው ማዕጡፍ ነው ማን ያለው وخالدون ያለው معطوف على مرفوع علامة رفعه ضمة ظاهرة في آخره تلنه بقى فاعل نه مجمريو حضر فعل ماضي مبني على الفتح محمد فاعل مرفوع علامة رفعه ضمة ظاهرة في آخره الواو حرف عطف مبني على الواو لا محل لها من الإعراب حرفنا خالد معطوف على ماذا على من على محمد والمعطوف على المرفوع مرفوع علامة رفعه ضمة ظاهرة في آخره بقى واو من دنات مالتنا عاطفة مجرد العاطفة الزنا بقى متى هي هم ليست نصا في المعية معية نادر مطلق الجمع الكون متهزنا عليهم لزيه كونه لولا أنت وربي الله أن أنت باتنور نور عيب بالم وإذا ما شاء الله وشئت مطلق الجمع نياسي زبنات اقول النتن عبر والنتن ما نيوك أدمون دمي متى ما نيوك أدمون ديشا يقلق أهون من ይሄ مطلق الجمع ነው ዝም ብሎ ተቀበላል معي አይደለም የተፈለገበት የዛን ጊዜ ምንድነው የምትሆነው لا تكون نصا في المعيه አትሆንም የማዕያ ማዕና አይደለም መስጠህ በዚህ ጊዜ አንዱን ወታደር አንዱን አሚር ብታደርገው ግን ምን ይሆናል አንዱ ሞር የበለጠ ነው ማለት ነው አሁን መሪና ተመሪ ላይ ለምሳሌ جاء الاستاذ والطلبه ብለህ ብትናገር አሁን አንዱ ዋና ነው ተቀበላል محمد النامر تمساسي ናቸው مطلق الجمع هنا ليس تنصا في المعيه አይደለም የተፈለገው جاء الاستاذ والطلبه ብትል አስተማሪው ከነተማሪው መጣ ማለት ነው ከነተማሪዎቹ መጣ ነው አሁን መምጣቱን የፈለከው የማን ነው ዋናው የኡስታዙ መምጣት ነው ይሄን ጊዜ አሁን ማዕያት ሆናል ግን ወጦ ለበቱ ሳብል ትችላለህ አንዳንድ ጊዜ ግን ለአጢፋ ብቻ ሆኖ የሚቀርብሃል ምን
ሀበረ ዘይዱን ወአምሩን የምትለው ዘይድና አምር መካከል ላይ ምንም ልዩነት ከሌለ ሁለቱም መጡ ለማለት የምትፈልገው ሲሆን ማለት ነው። አንዱ ተፈላጊ ሆኖ አንዱ ምን ሆኖ አንተን እንግዲህ ተናጋሪው ነው የሚያውቀው። ተግባባናል። መዕያነቷን ለመግለጽ ከፈለግ ይህንን አሁን ልታደርገው ትችላለህ። ማለት ሐضر ሙሐመድ ወኻሊደን ማለት አንችልም ትችላለህ። ሙሐመድ እኮ መጣ ከኻሊድ ጋር አለክ። ይችን አሁን ለሰው መንገር የፈለከው የማንም መምጣት ነው? የሙሐመድን መምጣት ነው። ስለዚህ የሙሐመድ መምጣት ከማን ጋር ተገኝቷል? ከኻሊድ ጋር ተገኝቷል። በዚህ መልኩ ልታደርገው ትችላለህ። ምናልባትም እንዳንተ ገለጻ እንዳንተ ፍላጎት የተፈለገው ያንኛው ኻሊድ ከሆነ ግን በጣም ጎልቶ የሚታየው የማን ነው? የአሚሩና የጀይሽ የኡስታዝና የጠለባ አንዱ ከፍ አንዱ ዝቅ በሚልበት ሰዓት በጣም ይገባናል። ይሄ ሁለቱንም መቀበል የሚችለው ነው። ሁለቱንም መቀበል የሚችለው ነው። ሁለቱንም ማስተናገድ የሚችል ሲሆን ነው። ሁለቱንም ማለት እንዴት? መዕያንም አጥፍንም ሐضر الامير والجيش ይቻላል። ሐضر الامير والجيش ይቻላል። ሐضر الامير والجيش አሚሩም መጣ ወታደሩም መጣ። ሁለቱንም አድራጊ ሁለቱንም ተፈላጊ አድርገን ስንናገር የዛን ጊዜ ሁለቱም ዑምድ አድርገን የተናገርንባቸው አንድ ያዘልኝ ይሄ ይቻላል። አዎ ሐضر الامير والجيش አሚሩ ከነሰራዊቱ ተሳተፈ ፕሮግራሙ ላይ አለክ። አሁን የተፈለገው የማን ነው? የአሚሩ መሳተፍ ነው። ባይሆን ብቻውን አይደለም ከወታደሩ ጋር የሚል ነገር አለለ። ዋው ለማያት ሆናል። ሁለቱንም ነው የሚያስተናግድ ይሄ ተባብለናል። ተባባናል። ይሄ ድላላነት አለው ወይ? አዎ። ሁለቱም ይቻላል ወይ? በደንብ ይቻላል ሁለቱም። ይሄን ተነጋግረናል። ወደፊት ያው እንትን ሁለት አይነት ነው። ወعلم ان الاسم الواقع بعد الواو على نوعين ما يتعين نصبه على انه مفعول معه مفعول معه ሆኖ ምን ጊዜም መንሱብ የሚሆን አለ። ቅድም ያልኳችሁን ሁለት ወጅህ ማያስተናግድ ما يجوز نصبه على ذلك واتباعه لما قبله في اعرابه معطوفا عليه نصب የሚቻል ከነ መርፉዕም አድርጎ ኢትባዕ አድርጎ የሚቻል ሁለቱንም ወጅህ አለ። ሁለቱም ወጅህ አለበት። ሁለቱም ወጅህ አለበት። አንዱን እንጂ ማያስተናግድ አለ። ነስብን ብቻ የሚያስተናግድ አለ። ምንን ይመስል? ለምሳሌ ምንን ይመስል? ሲርቱ ወኒለ አንድ ብቻ ነው የሚያስተናግደው። አሁን ሲርቱ ወኒለ ተጓዝኩኝ አለክ። ወኒለ ማለት ምንድነው? ኒልም አብሮኝ ነበር ማለት ነው። ከኒል ከመስመሩ አልወጣሁም እሱም ይፈስ ነበር። ሲርቱ ወኒለ ሲርቱ ወልቀመራ ይሄም አሁን ሳረ የሚለው ነገር ሲርቱ ወኒለ ብትል አሁን ኒል ጀራ ነው እንጂ የሚባለው ሳራ አይባልም። ሳራ እኮ አይባልም። ኒል ውሃው ፈሰሰ ነው እንጂ የሚባለው ውሃው ሄደ አይደለም። ሳራ ለሰውየው ብቻ ነው የሚሆነው። ሰይርን አያስገኝም። እሱ ጅሪያንን ነው መፍሰስን ነው። ስለዚህ ሲርቱ ብለህ ወኒለ እንጂ ወኒሉ አይቻልም። ወኒሉ ካልከማ ምን ሊሆንብህ ነው? ሲርቱ ወሳረን ኒሉ ልትል እኮ ነው። ወሳረን ኒሉ ሳረን ኒሉ አይባልም። ጀረን ኒሉ ነው የሚባለው። ስለዚህ ይሄ ምን እንጂ አይሆንም? ነስብ እንጂ አይሆንም። ነስብ እንጂ አይሆንም። ሌላ አነሳኢሩን ወልጀበለ አለ። አነሳኢሩን ወልጀበለ እኔ ስጓዝ ነበር ተራራውም ሲጓዝ ነበር አለ። እኔ ስጓዝ ነበር ከተራራው ጋር ማለት በተራራው ጎን ሳልፍ ነበር ነው። አጠገቤ ነበር ተራራው እየተጓዝኩኝ ማለት ነው እንጂ እኔም እሱም ጎን ለጎን አብረን እየሄድን ነበር ማለት አይደለም። አይቀበልህም ይሄንን። ስለዚህ ይሄ መዕያን እንጂ አያስተናግድም። ተባባናል። አነሳኢሩን ወልጀበለ እንጂ ወልጀበሉ አይባልም። ወልጀበሉ ብለህ ቀራው ማለት እኮ አነሳኢሩን እኔ ተጓዥ ነበርኩ ወልጀበሉ ተራራውም ተጓዥ ነበር የሚለው ነው የሚያመጣበት። አብሮኝ ተራራው ከጎኔ ነበረ ስጓዝ ነው። ረጅም ጉዞ ተጉዣለሁ። ሰንሰለታማ ተራራ ከሆነ እኮ 12 ሰዓት አብሮ ሊወይ ይችላል። ሰንሰለታማ ተባባለን። 2 ሰዓት ተጓዝኩኝ ተራራው ከጎኔ ነበር ማለት ነው እንጂ እሱ ይሄዳል አይደለም። ስለዚህ ይሄ ምንን እንጂ አያስተናግድም? መዕያን እንጂ አያስተናግድም።
أنا سائر والجبل نمتلو جبل مهيد እንዳትል والجبل አይቻልም ይሄ ذاكرت والمصباح ይላል ذاكرت አነበብኩ ቸከልኩ ወይንም ወጣልኩ ማለት ነው والمصباح መብራቱም ነበር አልጠፋብኝም ነው ذاكرت والمصباح አትልም እኔም ፋኖሱም ስናነብ ነበር አይባልም ወይኔና መብራቱ አምፖሉ ስናነብ ነበር አትልም ተገበና ይሄ ምን ብቻ ነው እዚህ ላይ ያለው ነስብ ብቻ አንተ እኮ ራስህ ታውቀዋለህ እኮ እስኪ ሌላ ምን አለ ስትናገር እንደዚህ ድንገት የሚመጣብህ ነገር እኮ አለ ምን አለ ሌላ ለምሳሌ ማተ ዘይዱን ወጡሉዕ الشمس ልክ ፀሐይ ከመውጣት ጋር ሞተ ነው የምትለው ወጡሉዕ አትልም ማተ ዘይዱን ወጡሉዕ الشمس ብትል ዘይድና የፀሐይ መውጣት ሞቱ ማለት ነው አይሄድም ያስጠላል ማለት ነው ወጡሉዕ የምትለው ወጡሉዕ الشمس طلوع الشمس ያለው እኮ ሙፍረድ ነው ጁምላ እንዳይመስላችሁ እንደቀድሙ ወሸምሱ ጧሊያቱ እንዳለው አይደለም ያ ጁምላ ነው ይሄ እኮ طلوع الشمس እኮ ሙፍረድ እኮ ሙዳፍ ነው ሙዳፍ ላይ ነው ሮጣችሁ ዛይዳችሁ ቢነበር ግልጽ ነው አይደል استوى الماء والخشبة አይቻልም ነው የሚሉት خشبዋ መለኪያናት ቀጥ ብላ ነው የምትቀረው እሷ ስለዚህ ዝከፍ ዝቅ የሚለው ማን ነው ውሃው እንጨቷ ከውሃው ጋር ተስተካከለች አይደለም ውሃው ተስተካከለ ከእንጨቱ ጋር ነው والخشبة درس ነው እዛ ስለዚህ والخشبة አይቻልም استوى الماء والخشبة አንነው የሚሉት ተሳዋ ወይ እንደዛ ከሆነው ተሳዋ ከሆነ ሙሻረካ ይመጣል የዛን ጊዜ ሙሻረካ ታደርገዋለህ በሙሻረካ መልክ ይመጣልና ተግባባን ይሄ ማየተረጀሁ فيه አንተ ምን ጊዜ ምን የሚሆን ነው መንሱብ ብቻ የሚሆን ነው እሺ ይሄ ከሆነ ማይጅዙ ነስቡ على ذلك تبعون ما قبله طفا ይሄ ከሆነ ያንኛውን ደግሞ የትኛው فما هل اذا صح تشريك ما بعد الواو لما قبلها ما قبلنا ما بعد ጋር በሁክም ማገናኘት ከተቻለ ሁለቱም ይቻላል ምንን ይመስል حضر علي ومحمد حضر علي ومحمدا جاء الامير والجيش جاء الامير والجيش ሁለቱንም ማካፈል ትችላለህ ይሄ ሁለቱም ይቻልበት ነው አዎ እንዴት ነው አልገባኝም جاء الامير والجيش والجيش ሁለቱም እንደተቻለ جاء الامير والجيش معيان አሚሩ ከነሰራዊቱ ከሰራዊቱ ጋር መጣ ማለት ነው ማዕያ ነው ሁለቱም መጡ ማለት ከፈለግን ደግሞ جاء الامير والجيش ልክ ምን እንደማለት ነው جاء الامير وجاء الجيش እንደማለት ነው በዋወል አጥፋ ገላግለ ነው እንጂ حضر محمد وعلي حضر محمد وحضر علي عليም حضورን መስራት ይችላል محمد እንደሚሰራው ሁሉ ይሄ ይችላል ከፈለክ ደግሞ حضر علي ومحمدا علي كمحمد ጋር ተሳተፈ ፕሮግራሙ ላይ ስትል ومحمدን የምትለው ምን ማለት የሚቻልበት ላይ ብቻ ነው አልኩኝ ሁለቱንም የሚያስተናግድ ሁለቱም ያንን ከኋላ ያለውን አሚሉን ፊዕሉን ይሰሩታል የሚል ነገር ከሆነ ነው ሁለቱም ይቻላል የምትለው አልኩኝ ወንበና ነገር ግን ማ ቀድ የተረጀህ ነስቡ ራጂህ አፍصح የሚሆንበት ደግሞ አለ መካከል ላይ ሆኖ ያሁን ሁለቱንም ትችላለህ ያለ ነው እንደ ፍላጎትህ ቁምቱ ወዘይደን አርክ ቁምቱ ወዘይደን ያለውን ይመስላል አታ ወሐዳ እንት ላይ ስንቀራ ሙስጠላህ ላይ ተናነህልን መዕያ የሚተዓጠፈው ضمير ላይ ከሆነ
መካከል ላይ ضمير منفصل ካልመጣ መዕያነቱ يكون አርጀህ ይሆናል ቁምቱ ወዘይዱን ቁምቱ ወዘይደን ሁለት ነው አይደል ያለው እኔም ቆምኩ ዘይድም ቆመ ነው የምትለው እኔ ከዘይድ ጋር ቆምኩ ነው የምትለው እኔና ዘይድ ቆምን ነው የምትለው እና አካል ከአጢፋ ነው ከዘይድ ጋር አካልክ ደግሞ መዕያ ነው የትኛው መዕያው ይሻለኛል ወይንስ አጢፋው ይሻላል እዚህ ላይ አፍሰሑ መካከል ላይ ضمير منفصل ካልመጣ መዕያ ማድረግህ ይበልጣል ምን ቁምቱ ወዘይደን ብለህ መናገርህ የተሻለ ነው ቁምቱ አነ ወዘይዱን የዛን ጊዜ በዚህ ይሆንልሃል ቁምቱ አነ ሙአኪዳ ካመጣህ ضمير መካከል ላይ ضمير المنفصل ካመጣህ የዛን ጊዜ ምን ታደርገዋለህ ማዕጡፍ ታደርገዋለህ ማሻአላህ ለምሳሌ እስኩን አንተ ወዘውጁከ الجنة እስኩን አለና ወዘውጀከ ነበር የሚሆነው ዝም ብሎ ቢያጥፉ ኖሮ እስኩን አንተ የሚለው መጣ መካከል ላይ ضمير منفصل ከመጣ ወዘውጁከ ታጥፋለህ ማለት ነው منفصل ላይ ይሄ ግልጽ ነው ነገር ግን ضمير الفصل ካልመጣ ذهبت انا خرجت انا ومحمد ነው የምትለው خرجت ومحمد የምትል ከሆነ ከዚህኛው ይልቅ ወመሐመድን ብትል የተሻለ ነው ሁለቱም እኮ አለ خرجت ومحمد ትችላለህ خرجت ومحمدን ትችላለህ ተባባናል ግን የትኛው ነው የሚበልጠው ወመሐመድን ከመሐመድ ጋር ወጣን አፍሶህ ነው አልኳችሁ ضمير ላይ በመታጠፍበት ሰዓት منفصل አይደለም እዛው ውስጥ አዎ በቃ እንደዛ ከሆነ በመዕያ ያይዘው ነው አተዋሐዱሁ አይደለም ማለት ወሐዳ እዚህ ማለት ነው ቁምቱ ወዘይደን ቁምቱ ወዘይዱን ቁምቱ አነ ካልክ ግን ወዘይዱን አይገባም ይሄ ምን ልጠይቀኝ ነው ፈለከው فاجمعوا امركم وشركاءكم اللهم عيانهم قد يترجح على العطف نحو ያንኛው ሳይቱ ይሻላል حضر الامير والجيش حضر زيد ومحمد حضر زيد ومحمد ነው የሚሻለው حضر زيد ومحمدا መዕያ ከምናደርገው አስሉ አጥፍ ነው ያ ነው የሚቀድመው حضر زيد ومحمد ብንለው ይሻላል ነገር ግን حضر زيد ومحمدا ይቻላል ተባባናል ማዕናቸውን ባይሆን ቦታቸውን አሳርፉ ቁምቱ ወዘይዱንና ቁምቱ ወዘይደን ደግሞ የትኛው ይበልጣል መዕያው ይሻላል ይሄን አድርጋችሁ ወቀድ ተረጀህ ያላችሁ ራጅሁን ታስቀምጣላችሁ ግን ማይጁዝ فيه الوجهان ነው ሁለቱም የሚበቃበት ነው የነገርኳችሁ ማይጁዝ فيه الوجهان አልገባችሁም እንዴ ቆይ حضر زيد ومحمد سيد እስኪ ሁለቱንም ወጅህ ንገረኝ حضر زيد ومحمد አጥፋ አድርገን አጥፈስት አድርገው እንደብለህ ነው የምትተረጉመው حضر زيد ومحمد ዘይድም ተገይቷል እሺ አጥፈስት አድርገው እሺ ማዕያ አድርገህ ንገረኝ እስኪ ومحمد ዋናው መምጣት እንትን ለመግለጽ የፈለከኝ ማንን ነው ዘይደን እሺ የትኛው ነው አስሉ ከሁለቱ አጥፍ ማድረጉ ማሻአላህ ጀዛከላህ ምንድን ነበር ያልኩት ሌላ ኦበይድ ضمير الفصل ካልመጣ እንዴት ነው እስኪ ምሳሌውን ንገረኝና ቁምቱ ወዘይደን ቁምቱ ወዘይዱን ቁምቱ ወዘይደን እሺ የትኛው ነው አፍሶሑ መንሱቡ መፍዑል ማዕ አድርገን መጠቀማችን እሱ ነው የሚበልጠው እሺ ያንኛው ማዕጡፍ አድርገን ለማምጣት ምን መሆን ነበረበት ይሄንን አሁን መንሱብነቱ ይበልጣል አልከኝ መፍዑል ማዕ ብናደርገው ለአጥፋ ጊዜ የምናደርገው ምን ضمير الفصل مؤكد መምጣት አለበት ለምሳሌ እዚሁ ላይ ንገረኝ ቁምቱ አነ ወዘይዱን ጀዛከላህ ይሄ አለ ሌላ ሁለት አይነቶች እስኪ ዑመር
ምን ነበር ሲርቱ ወኒለ የትኛው ነው የሚበልጠው ሲርቱ ወኒለ ሲርቱ ወኒሉ ሲርቱ ወኒለ ብቻ ነው ሲርቱ ወኒለ ብቻ ነው ለምንድን ነው ይሄ ብቻ ነው የምንለው ለምን ሰይርን አይቀበልምና ማን ኒል ጀሪያንን ነው መፍሰስን ነው ጀሪያን መፍሰስን ብቻ ነው የሚቀበለው ጀራን ነው ስለዚህ በዚህ ሶስት ነገራቶች አሉ እነዚህን በደንብ አድርጎ መሸምደድ ነው ኢንሻአላህ ይበቃችኋል